እንጂ እግዚአብሔር አስነሳው። የአባቶቻችን ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ የአባቶቻችን አምላክ አስነሳው ይላል። ማን ነው የአባቶች አምላክ? ላስረዳ አዳምጠኛ። መጀመሪያ ላስረዳ። እኔ ጠየቀኝ ራስህ መልስ ልትሰጥ ነው እንዴ? እኮ ማን ነው? ዮሐንስ ወንጌል ማስረጃው ላስረዳ። የአባቶቻቸው አምላክ ማን ነው? ኦኬ ላስረዳ። መልስ ነው የምፈልገው። የአባቶቻቸው አምላክ ማን ነው? አዳምጠኛ። ስታዳምጠኝ ነው። ካላዳመጥከኝ እንዴት ያስረዳል እኮ? እንትና ነው በለኛ። ስም ነው የምጠቅስልኝ። የአባቶቻቸው አምላክ አዳምጠኝ። እንዳዳምጥህ ስም ጥቀስልኝ። የአባቶቻቸው አምላክ ማን ነው? ለአንብብልን እያነበብኩ ራሱ መጽሐፍ ቅዱስ ይመልስላል። ደስ በሚል ሁኔታ ዮሐንስ ወንጌል ምዕራፍ 2 ቁጥር 18 ላይ ስለዚህ አይሁድ መልሰው ይህንን ስለምታደርግ ምን ምልክት ታሳያለህ? ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ 46 ዓመት ጀምሮ ይሰራ ነበር፣ አንተ በሶስት ቀን ታነሳዋለን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር ይላል። አሁን በደብል አዳምጠኝ። እዛ ሐዋርያት ሥራ ላይ አንተ ያመጣው ጥቅስ እግዚአብሔር አስነሳው ተብሎ የተነገረለት ለምንድን ነው? ይሄ በስጋ የተገለጠው ማን ነው ስትል እዚህ ዮሐንስ ወንጌል ላይ በግልጽ ምን ብሎ ያስቀምጥልሃል? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል ማን ነው? ይሄ ቃል ማን ነው? ቃልም እግዚአብሔር ነበር። አሁን ይኸውልህ 10 ቦታ እንዳለ ወይ ላስረዳክ እንዴት አስነሳው እንደተባለ። ቆይ ኮል ልጨርስ። እሺ ቀጥል። እሺ ቀጥል። እሺ ጨርስ። ጠይቀኛል አብርሽዬ፣ ምንም ችግር እንወያያለን። ይኸው አንተ ሰላም እኔ ሰላም፣ ዝም ብለን ብቻ መወያየት ነው። ምክንያቱም ቃሉ ራሱ ይነግረናል። እኔ ልክ ካልኩኝ አንተ ታስረዳኛለህ። ብሮ መግባት እንዳይሆንብኝ ወልዳ አንድ ይቅርታ ግን ቆይ ጣልቃ ሊገባ አይደለም። አንዴ ልጨርስና እመጣለሁ። ቀጥልሽ። ስለዚህ እዚህ ዮሐንስ ወንጌል ምዕራፍ 2:17 ላይ ይሄ ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ካለ ኢየሱስ አንስቶታል ማለት ነው። ለምንድን ነው ታዲያ ሐዋርያት ሥራ ላይ እግዚአብሔር አስነሳው ተብሎ የተነገረው ሲባል እኛ እግዚአብሔር የሚለው ስም የአብ ብቻ ነው ብለን አናምነው። እግዚአብሔር ስንል እኛ የአብም የወልድም የመንፈስ ቅዱስ መጠሪያ ስም ነው። ወልድ ስም ለምሳሌ እንደምታውቀው ለምሳሌ አላህ 99 ስሞች አሉት። ይሄ ማለት አላህ 99 ነው ማለት አይደለም። ቆይ ስም ነው። አዳምጠኝ። ቆይ ልጨርስ። እሺ ማስረጃው ምንድን ነው? ይሄ ቃል እግዚአብሔር ተብሎ እንደተጠራ እዚህ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር። ቃል ማን ነው? ላስረዳክ ነው። ራሱ መጽሐፍ ቅዱስ ይነግራል እኮ። አንድ ላይ ነው የምንቆመው። አንድ ላይ እንቆም። ማን ነው? ቃል ማን ነው? አንብቤ ሲጨርስ ራሱ መልሱ ቃል ማን እንደሆነ ይነግራል። ሂድ ቀጥልሽ። በመጀመሪያ ቃል ነበረ አለን። ቃልም በእግዚአብሔር ዘንድ ነበረ። እሺ ቃልም እግዚአብሔር ነበረ አለን። አሁን ቃል ማለት ምን? ስለዚህ እንዳትል አሁን ተስማማን። ቃል እግዚአብሔር ነው፣ ተስማማን። ቃል የሚለው ቃል ግሪኩ ምን ይላል? ሎጎስ ነው። ሎጎስ ይላል። ይሄ ቃል የት ነበር ያለ? አሁን ወዴትም አትሄድ። ይሄ ቃል የት ነበረ? አንድ ጊዜ ሎጎስ ማለት ስንት ነገር ይውላል ባይብል ላይ። ሎጎስ በቃ ለአምላክነት ለዛ ለአምላክ የሚሰጥ ስም ነው። ሎጎስ ማለት ለስንት ነገር ይውላል ባይብል ላይ። ለምሳሌ ሙሴን ማለት ሙሴ ለምሳሌ የፈርዖን አምላክ አድርጌዋለሁ ሲለው ያ የባህሪ አይደል የጸጋ ነው። ስለ አምላክ አላው ላስረዳ ጨረሰልና ሎጎስ እና አምላክ ምን አገናኘው? ወልደ ምን ሆነ ነው? አምላክ ነው። ሎጎስ ለአምላክ ይመስል ለባህሪ አምላክ። ይልክ አዳምጠኝ ልጨርስልህና እኔን ቆይ የትም አትሄድም። ራሱን አስነስቷል። አንተ ወደ ሌላው ስለምትሸፍናለህ። እኔ ልጨርስና አንተ አትጨርስ። ጨርስ። እሺ ጥያቄ ነው የምጠይቅህ። ጨርሳለሁ። ጥያቄ አይደል? ለምጠይቅ ልመልሳ። የቅድሙን እንዳስነሳ ራሱን በራሱ እንደተነሳ ሳይቻለሁ ነው። አሁን እኮ ገብቶኛል። ቃል ኢየሱስ ነው ልትለኝ ነው? ኢየሱስ እግዚአብሔር ነው ልትለኝ ነው? እኔ ይላል መጽሐፍ ቅዱስ። አላልኩም፣ እንደዛ አላልኩም። መጽሐፉን ይላል ያልኩት እኔ አይደለም። መጽሐፉ ይላል። እንፈትነው። ቃልም እግዚአብሔር ነበር። ልጨርሳ። አልጨረስኩም። 14 ላይ ካልሰማሽ ዝም ብለህ እናውቀዋለን እኮ ግን አንድ ላይ ቆምኩ። አልገባኝም። አንድ ላይ ልንቆም። እሺ ጠይቅ እንጂ አንድ ምረጥ ጥያቄ ከአንድ ላይ ሎጎስ የሚለው ቃል በባይብል ሎጎስ በሚለው አምላክ በሚለው አውራኝ። አንተ ሎጎስ አትሂድ፣ እዛ ላይ አትሂድ።
እዚህ ባያዝነው በአማርኛ መጽሐፍ ውስጥ ጠይቀኝ ወይ አላውቀውም ማለት የአባት ነው። እኔ አስተምራለሁ። አላውቀውም ከሆነ ችግር እኔ ሎጎስ የሚለው ቃል ለአምላክነት የሚሰጥ ስም ነው ብዬ ነው የማምነው። በቃ አለቀ። እንደዛ ነው። እሺ ላሳየው። አዎ እንደዛ ብዬ ነው የማምነው። ስለዚህ አሁን ለምሳሌ ለሙሴ ቢሰጥ አዳምጠኛ፣ ሙሴ አምላክ ተብሎ ቢጠራ አንተ ሰውዬ ሎጎስ ለሙሴ ኤሎሂም ነው የተባለው። ለሙሴ ሎጎስ ተብሎ እኔ አይባልም አልኩኝ። አዎ አምላክ ብሎታል ሙሴን። የፈርዖን አምላክ ተብሏል። ጃስሚን ትከፍቻለሽ እስቲ አንድ ጊዜ ክፈች እስቲ። እኔ ላፈርደግና አንተ ዘውስ ምን አስለኮነከክ እዚህ ልጨርስ። ኧረ እኛ ጋር እንደዚህ የለም። አይውል እኛ ጋር በማስረጃ ምኑ ነው እኔ ገና መልስ ተሰጠክ። በሰበካ የሚሆን ነገር የለም። ጃስሚን ክፈች አንዴ። ከፍርድ ግን አታመልጥም። አሁን አንተው ስለ ክርስቶስ ተመስክሮላል። ኢየሱስ የእግዚአብሔር ልጅ መቼ መጽሐፉ ራሱ ገና አየነው። ኧረ ተረጋጋ። ቆይ ወገና አሁን ካላመንክ ተፈርዶብሃል ነው የሚል። በቃ ያለ ክርስቶስ ሕይወት የለም። በቃ አንድ ጊዜ ወልደ አንዴ ላስተምር። መጀመሪያ ሙሴ ሎጎስ ተብሏል ብሎኛል እና የትኛው አይደለም ሎጎስ ተብሏል አልወጣኝም። ሎጎስ የሚለው ስም አዳምጠኝ፣ ለአምላክ የሚሰጥ ስም ነው ብያለሁ። አምላክ ለሚለው ስም የሚል ኧረ አንተ ሰውዬ ሎጎስ ማለት ይኸው በመጀመሪያ ቃል ነበር የሚለው ማለት ነው። ነገር ግን ለምሳሌ ሙሴ መጽሐፉ ለምን አታደምጠኝም? ተለክፈትልህ ወገናችን መጽሐፉን ክፈች። ሙሴ አምላክ ተብሎ ተጠርቷል። የፈርዖን አምላክ ተብሎ ተጠርቷል። አልጠየቁም። ይሄ ማለት አምላክ ሎጎስ ማለት ቃሉ ትርጉም ራሱ ምንድን ነው ማለት? ለምን ትሸኮለካለህ? እኔ ልጨርሳ መጀመሪያ። ወዴትም ማጨርስም መጀመሪያ ትጠየቃለህ እንዴ እኮ ጠይቃ። ምንድን ነው ጥያቄ ልመልስልህ? ልጨርሳ ሳጨርስ የጠየቀ ቅድሙን ክርስቶስ ሞቶ እንደተነሳ አሳይቶ አልተቀበልክም እኮ ታወጫለሽ መሰለኝ። እዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ አንድ ጊዜ አርጊ። ዮሐንስ 1:1 ላይ አርጊ። ዮሐንስ 1:1 ላይ እዛ ንኪው አንድ ጊዜ እሱን ንኪውና ስትሮንግ ነምበር ላይ ግቢልኝ። አይ ንኪው አንዱ ድገሚና ንኪው። ንኪው ራሱ ጥቅሱን ንኪው። ሌላ ቦታ ወሰደኝ። ሌላ ቦታ ወሰደኝ። ይሄው እኔ እዚያ አጠገቤ ጋር አወጣለሁ የለ ምን ችግር አለው? አንተ ስትሮንግ ነምበር አታውቅማ። ቆይ አንዴ እሺ ማለት ያንዴ ንኪው አንዴ ሁሉንም አታውቅም አይደል? አንተ ታውቅም የጠየቀኝ ሳልመልስልህ ለምን ዝም ብለሽ ማን ላይ ንኪው? ዝም ብለሽ ጥቅሱን ንኪው። ነካሿ ከዛ ትክክል ነሽ። ትክክል ነው። መቶ ነበር ንኪው ድጋሚ ኦኬ እኛ በቃ እሱ አይደለም አንዴ መሀል ላይ እቺን ነገርየዋን ሳይሆን ኮከቧን ሳይሆን አንዴ አጥፊያት ኤክስ አድርጊያት። እሷ ኤክስ አለች ራሱ ወርዱን ንኪው። ራሱ ወርዱ በመጀመሪያ የሚለውን ዝም ብለሽ ንኪው። ከዛ ታች ወረጃ እንዴ እንደዛው አድርጊና ወረጃ ወርታች ታቡን አሳይኝ። ስትሮንግ የሚለው ይታይሻል። ኤስ የመጀመሪያ ፊደል ኦኬ ያ ከዛ በኋላ ወርድ የምትለው ትታይሻለች። ወርድ የሚለው G3 G3 የሚለው ነው። ከሱ በላይ ያለችው G3 05 አየኸው? ሎጎስ የሚለውን ብራዘር አየኸው አይደል? አቀበላለሁ ተነግሮለታል። በግሪክ እኔ አይባልም አላልኩም፣ ይባላል። እኔ ይባላል ክርስቶስ ምን ስለሆነ መሰለህ? የባህሪ አምላክ ስለሆነ እኮ ነው። አረ ወልደ ዮሐንስ፣ አረ እውቀታችን ተራራቀ እባክህ። አንዴ ጥያቄ ምን አይነት እውቀት? ምንድነው ጥያቄ? እሺ ምንድነው ጥያቄ? ይሄ ሎጎስ የሚለው ቃል መጽሐፍ ቅዱስ ላይ ለስንት ነገር ሊውል ይችላል? ለስንት ነው ገቢ? ቃል ለሚል ብቻ ነው የሚውለው? አልወጣኝም እኔ አላልኩም። ጎበዝ በቃ አሁን ይሄን ተስማምተን አልወጣኝም። እዚህ የመጣሁበት ምክንያት ምንድነው? ቆይ ልመልስልህ። ቆይ በቃ አሁን ጨረስን እኮ በቃ። ስለዚህ እኮ ዮሐንስ ጨርስልህ። አንዴ መልሽ ዮሐንስ፣ እዛው አንዳንድ ላይ መልሽ። ንኪው ዝም ብለሽ እዚህ ጋር ንኪው። ስለዚህ በመጀመሪያው ሎጎስ ነበረ ይላል። ስለዚህ ሎጎስ ማለት አንደ ከሚውልባቸው ነገሮች መካከል አንደኛው እቅድ ነው። ሁለተኛው አስተምሮ ነው። እሺ በመጀመሪያው እቅድ ነበር። እሺ መጀመሪያው እቅድ ነበር ወይ አስተምሮም በእግዚአብሔር ዘንድ ነበረ። አንዴ አዳምጠኝ። አስተምሮም እግዚአብሔር ነበረ። አሁን ኢየሱስ
ኢየሱስ ቴዎስ ተብሏል። አንድ ጊዜ አሁን እንደ ቅድሙ ንኪውና ቴዎስ ንኪልኝ። እንደ ቅድሙ ንኪው። ሎጎስን አሳይቼዋለሁ። አሁን ደግሞ ቴዎስን ላሳየው። ኦኬ ንኪው። እዛ የቅድሙ ላይ ምን ይላል? ጋድ የሚለው ንኪው። ታች አይ ጋድ የሚለው ጋድ የጋድ እሷን አሁን እዚህ ጋር ቴዎስ ይላል። እሺ ቴዎስ ለስንት ነገር ይውላል ሲል ይኸውልህ ተመልከት። a duty especially with a G3 ምናምን የሚለው the supreme divinity and የሚውልበት። ሁለተኛ figuratively a magistrate by Hebraism አለ። አየህ። ስለዚህ አሁን አቃለው ልክ ነው። ማጅስትሬት ማለት ጋድ የሚባሉ ስሞል ጂ ያው እዛ ጋር ለምሳሌ ትራንስሌሽን አለና ኤክሲዲንግ ጋድ አለና ትንሽ ከፍ አድርጊልኝ ኮመንት እንትን እያለኝ እያየሁት ነው። ስሞል ጂ ለስሞል ጂ የሚውላል። አሁን እንቀጥልና የት ነቢያት ለነቢያትም ለእግዚአብሔርም ውሏል ይሄ ቴዎስ የሚለው ቃል። ስለዚህ ኢየሱስ ደግሞ አንድ ጊዜ እዛ ላይ ገቢና ዮሐንስ 10:35 ላይ ገቢልኝ አንዴ። ዮሐንስ 10:35 ላይ ዮሐንስ 10:35 ላይ አንዴ ነኪው። መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸው አማልክት ነው የሚለው እዚህ ጋር ግሪኩን ነው። አንድ ጊዜ አማልክት ነው የሚለው ጋድስ የሚለውን ፈልግ። ጋድስ የሚለውን የታለ? ጋድስ ያው እዛው ሁለተኛው ላይ ጂቱ ሁለተኛው ቴዎይ አለ። አየሽው? ቴዎይ ይሄ ቴዎስ ነው ራሱ ቃሉ ቴዎስ ነው። እነሱ ጋድስ ተብለው የተጠሩት ለእግዚአብሔር በዋለበት ቴዎስ የተባለው ውሎላቸዋል። ስለዚህ ኢየሱስ የእግዚአብሔር ቃል ደግሞ ይመጣለት ነበር። አንድ ጊዜ ዮሐንስ 8:40 ላይ ቆይ እኔ ልጨርስ። ጥያቄህ ምንድን ነው ታዲያ? ይመጣል ከተወለደ በኋላ ነው? ከለበሰ በኋላ ነው? ልመጣልህ እኮ ነው። እኔ ዛጭ ምን ነው የምታስረዳው? አንተ ላስረዳህ እኮ ነው አንድ ጊዜ። እኔ አልጠየቅኩህ። ምን ጥያቄ የለኝም እኮ ዝም ብለህ ነው እኮ የምታወራው። ትክክል ነው። እኔ ልጨርስና አሁን ያመጣከው ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው አለ። ኢየሱስ ከእግዚአብሔር ስለሚሰማ እውነት ነው። ትክክል። እግዚአብሔር ምን ማለት ነው ማለት ነው? እሺ የእግዚአብሔር ቃል ስለሚመጣለት እግዚአብሔር ይባላል። የእግዚአብሔር ቃል ይመጣለት ሰው ደግሞ እግዚአብሔር አዳምጠኛ ልጨርስ። እነ ሙሴ አሁን ያልታቸው እንደያዘች እነ አብርሃም እነ ኢሳያስ እነዚህ ሁሉ ቃል የሚመጣላቸው ቃል አንዴ ስማኝ። ኮንክሉዥን እኔ እየጠየቅኝ ሌላ ንግን እኮ እግዚአብሔር ይባላል አልከኝ። ካልክ ተስማማን እኮ ኢየሱስ እግዚአብሔር ይባላል አልከኝ አይደል? ልክ እንደሌሎች ነቢያት እዚህ ላይ አሁን እንደሌሎች ነቢያት ጥቅስ ላይ የግሪኩ እንደሌሎች ነቢያት ይባላል። ቀጥ አሁን ዮሐንስ 1:1 ላይ ወሰጅኝ ይቀጥላው ነው እዛው የወሰደችው ላይ ጂን G3056ን ብታውጪው ኪንግ ጄምስ ቨርዥን ይልሽና ከታች ወርድ ይለዋል፣ ሴይ ይለዋል፣ አካውንት ይለዋል፣ ስፒች ይለዋል፣ ወርድ ይለውና በቅንፍ ክሪስት ይለዋል፣ ቲንግስ ይለዋል፣ ኖቲር ይለዋል ይለዋል። አሁን አዳምጠኝ። እኔ ይህንን ጥቅስ ያመጣሁት ለምንድን ነው? አሁን ይህን ያመጣሁበት ምክንያት ምንድን ነው? ምን ብለህ ጠየቀኝ? ኢየሱስ ክርስቶስ እኮ ሞቶ አልተነሳም። ወርድ ቢለው ለስንት ነገር ይውላል። ሴይንግ ይላል። ምን ማለት ነው? ሴይንግ ማለት ምን ማለት ነው? መጀመሪያውን ተመልከቹ። ታች ወርድ የሚለው ይታይሻል። አልታች ወርድ ይላል፣ ሴይንግ ይለዋል፣ ምን ማለት ነው? ሴይንግ አካውንት ይለዋል፣ ስፒች ይለዋል፣ ወርድ እያንዳንዱን እንመጣበታለን። አዳምጠኝና አሁን ወደዚህ የመጣሁበት ምክንያት ላስረዳክና ከዛ በኋላ እንመጣለን። ምን ማለት ነው እኮ አዳምጠኝ። ካላዳመጥክ እንዴት ነው ማስረዳ? እንዳዳመጥ ሴይንግ ማለት ምን ማለት ነው እኮ ላስረዳክ። ስማኛ ምን ማለት ነው ሴይንግ ማለት? አስረዳኝ። ሴይንግ ማለት ምን ማለት ነው? አዳምጥ፣ ሰማኝሽ። አሁን ወደዚህ የመጣበት ምንድነው? እየመጣበት ምን ማለት ነው ሴይንግ ማለት? ውይይቱ ለምን ሰው እንዳይሰማ ትከላከላለህ? ሰዎች ይስሙና እውነቱን ይረዱ። ለምን ትከላከላለህ? ልናገር ካልተናገርኩኝ እንዴ ብለህ ትሰማኛለህ? አሁን የዚህ የመጣሁበት ምክንያት ምንድነው? ስማኝ። ኢየሱስ ክርስቶስ አልክ። ቆይ ምን ማለት ነው? እያስረዳው ምን ማለት እሱን ነው የምፈልገው። ይሄ ቃል የሚለው ቃል ወርድ የሚለው ቃል በመጀመሪያ ቃል የሚባለው ወርድ ነው ተጠርቷል።
ሴይንግ ተብሎ ይጠራል። ለምሳሌ እንዲህ አለ፣ ለምሳሌ እግዚአብሔር ተናገረ። የእግዚአብሔር ንግግር ቃል ብሎ ይጠራዋል። ስፒች የሚባለው ወርዱ ራሱ መጽሐፍ ቅዱስን የእግዚአብሔር ቃል ተብሎ ተጠርቷል። ገብቶሃል አይደል? እንደገና ስፒቹ ራሱ የእግዚአብሔር ቃል ተብሎ ተጠርቷል። ላስረዳክ እኮ ነው። እዚህ ቦታ ላይ ግን የእግዚአብሔር ቃል አትበል። እዚህ ጋር ሎጎስ ማለት ለምን አልጨርስ ጠየቀኝ። እያስተማርኩ እኮ ነው። አትበል የእግዚአብሔር ቃል አትበል። ምንድን ነው የምታስተምረኝ? ምንድን ነው እኔ ጠየቁክ? ከአንተ አፍ የሚወጣው ቃል ሎጎስ ይባላል። ብራዘር እውነቱ አዳምጠኛ። እኔ እንዳዳምጥ ሁለታችሁም አዳምጡኝ። እኔ ልሰግድ ነው። እሺ በቃ አንቺ ስገጂ፣ እጂ ስገጂ፣ ችግር የለውም። ይኸውልህ ይኸው በቃ ትክክል ነው። ይኸው ምንድን ነው ያሳቀህ? አሁን ያሳቀህ በቃ እንደ ጸሐፍትና ፈሪሳውያን አይ ለእኛ ብዙ መናገር አያስፈልጋትም። ብትሰግድ ሄዳ መስገድ አለባት። እዚህ 747 በጣም ከባድ አሁንማ የሆነ ነገር ተናግራል። አንዴ ልጨርስልህ። ክርስቶስ ሞቶ እንደተነሳ አሳይቻለሁ። አታዳምጥም? ቆይ አንዴ ላሳየህ። አንዴ አሁን አንተ ምንድን ነው የምታሳየኝ እኮ? ምን እንደማሳይህ ታያለህ። አሁን የተናገርካትን ቃል ዋጋ ትከፍላለህ። ቆይ አንዴ ዋጋ ምን ማወቅ ያለው ምንድን ነው? በቃ እኮ ቆይ አንዴ ዋጋ ከፍለው ነው የምትሄደው። ይሄንን ቃል ዋጋ ትከፍላለህ። ቆይ አንዴ። አቤት ዋጋ ትከፍላለህ። ወጉ አልቀረም መቼም። ግን አሁን አንተ አንዴ ቆይ አንዴ ሚውት አድርግ እባክህ። እሺ ጳውሎስ ምን ብሎ እንዳስተማረ፣ ኢየሱስ ምን ብሎ እንዳስተማረ፣ ፈሪሳውያን ምናምን ያልከውን አሁን እሱን እናያለን። እሺ ላሳየ ነው እሱን አሁን። እሺ በደንብ አድርጌ ያሳያለሁ። በደንብ አድርጌ ያሳያለሁ። እሺ አንዴ ክርስቶስ አታምኚ? ሚውት አድርግ። አንዴ ቆይ አንዴ ለምንድን ነው ቆይ የምትል? ላዳምጠኝና ልናገር። አንድ ጊዜ እኮ አንዴ ላሳይህ፣ የተናገርከውን ቃል ላሳይህ። አንድ ጊዜ እባክህ አንዴ የተናገርከውን ላሳይህ። አሁን የተናገርከው ይሄው አሁን ልስጥህ። እሺ ማቴዎስ ወንጌል ላይ ነው ኢየሱስ የተናገረው ይሄን ነው። ቆይ አንዴ አሁን ያመጣው ጥቅስ ነው። እሺ ምንድነው ያለው? አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እነርሱ በከንቱ ምን አታርጉ ይላል? አትድገሙ አለ። ስለዚህ አትምሰሏቸውም። ስለዚህ አሁን እነዚህ ፈሪሳውያን ስትጸሉ እንደ ግብዞች አትሁኑ ተባለ። ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይ ይወዳሉና ይሄን ጥቅስ ነው አሁን የተናገረው። ይሄ ፈሪሳውያን እነማን ናቸው? ጎበዝ እስቲ ጳውሎስ እነማን ናቸው እነዚህ ፈሪሳውያን? ጳውሎስ እነማን ናቸው እነዚህ? እሺ እና ጳውሎስ ምን ይላል? አንዴ ጳውሎስስ ምን ይላል? እስቲ አንዴ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ እንግዲህ ወንዶች በስፍራ ሁሉ አለ ወንዶች በስፍራ ሁሉ አለ ምን አለ? ቁጣና የማን ነው? ቁጣና አለ። እሺ አለ ቁጣና አለ፣ ክፉ ሐሳብም የተቀደሱትንም እጆችም እያነሱ እንዲጸልዩ ተፈቀደ አለ። እንዲጸልዩ በቤት እንዲጸልዩ ተፈቀደ አለ። ቤት እንዲጸልዩ በስፍራ ሁሉ ይኸው አየው ይታያል አይደል ብራዘር? ሚውተን አንሳ። ወንዶች ቤት ይጸልዩ ተባለ። ቤት ይጸልዩ ተባለ። ሚውተን አንሳ ብራዘር። ዛሩ ሚውት እሺ ላስረዳ። አታስረዳኝ። ጥያቄ መልስ። ወንዶች ቤት ሁሉ ይጸልዩ? ጥያቄ መልስ። ቤት ሁሉ ይጸልዩ አለ። ወንዶች ቤት ሁሉ ይጸልዩ በስፍራ ሁሉ። ቲክቶክ ላይ መጸለይ ይችላሉ? ቲክቶክ ላይ መጸለይ ይችላሉ አይችላሉ? አዳምጠኝ። ስፍራ ተብሎ የተነገረበት በየማዕዘኑ የሚጸልዩት ለታይታ በየኤርፖርቱ ውስጥ አዳምጠኝ። በየኤርፖርቱ ውስጥ ቲክቶክ ላይ የሚጸልዩ እነዚህ ምንድን ናቸው?
ለታይታ ነው ለታይታ ጸሎተኛ እንዲባሉ ነው። ቆይ አዳምጠኛ ጨርስልህ። ገባኝ። ቲክቶክ ላይ መጸለይ ይቻላል ወይስ አይቻልም? ቲክቶክ ላይ መጸለይ ይቻላል ወይስ አይቻልም? እሺ ልመልስልህ። ማዳመጥ ጥያቄን ስመልስ ነው። ቲክቶክ ላይ መጸለይ ይቻላል ወይስ አይቻልም? በየስፍራው አይደለም የሚለው። ስፍራ ሲልክ ምንድነው? ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል። በዛ ስፍራ ላይ ይሄ ምንድነው የሚለው? ይጸልያሉ። ይሄ ምንድነው የሚለው? በስፍራው ስፍራ ነው። የማን ስፍራ? እሺ ይሄ ስፍራ አይደለም። ይሄ ስፍራ አይደለም። ቲክቶክ ስፍራ ላስረዳክ። ቲክቶክ ስፍራ ነው አይደለም ነው። እሱማ ቅድም ያመጣው የጻፍትና የፈሪሳውያኖች ነው። ፈሪሳውያኖች እንደዛ ነው የሚያደርጉት። ግብዞች ለታይታ አዳምጠኛ ግብዞች ቲክቶክ ላይ የጸለየ ሰው ካመጣው ያንተ መምህር ካመጣው አንዴ ቲክቶክ ላይ የጸለየ ያንተ መምህር ካመጣው አንዴ ይጸልያል፣ ግን ግብዝነት አይደለም። ቲክቶክ ላይ ካመጣው ያንተን መምህር አዳምጠኝ ግብዝ ነው ማለት ነው። አንዴ ላምጣልህ። ኧረ ቆይ ግብዝን መጀመሪያ እንጨርሰው። ቅድም ያመጣው አንዴ ግብዝ እኔ መቼ ነው የምናገረው? ለተናገርካት ቃል እኔ መቼ ነው የምናገረው? ለተናገርካት ቃል ዋጋ ትከፍላለህ። አንዴ ሚውት አድርጉ። ኢየሱስን በማመን አምልጡ፣ ይቅርባችሁ። በኋላ ስትሞት በክርስቶስ ፊት አንዴ ግብዝ አስተማሪውን ላሳያችሁ። ቆይ አንድ ጊዜ እሺ